ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በወሎ ግንባር የጠላት አከርካሪ ተሰብሯል። በሸዋ ደግሞ አሳምነው እዝ ያሰለጠናቸውን ልዩ የኮማንዶ አባላት በደማቅ ሁኔታ አስመርቋል። የእዙ ከፍተኛ አመራሮች ያስተላለፉትን መልእክት ይዘናል። የአማራ ብሔራዊ ንቅናቄ ለአፍሪካ ህብረት፣ ለኡሁሩ ኬንያታና ለተባበሩት መንግስታት ድርጅት የላከውና የምርጫውን ድራማ በቁጥር አስደግፎ ያጋለጠበትን ደብዳቤ ይዘናል። የኦነግና የብልጽግና ክስ በአርሲው አሰቃቂ ጭፍጨፋ ላይ የኦነግ ጦር አገዛዙን የተመለከተ ሚስጥር አውጥቷል። በሰንቄሌ ወታደራዊ ካምፕ ውስጥ ለሚሰለጥኑት የሽመልስ አብዲሳ ሸኔዎች እናሰማችኋለን። አይኤምኤፍ ከአገዛዙ ጋር ተጨማሪ ብድርና የህዝቡን መከራ የሚያራዝም አዲስ ስምምነት አድርጓል። የአገሪቱ እጣ ፈንታ ምን ይሆናል? እንፈትሸዋለን። ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ እነ ክርስቲያን ታደለ ችሎቱ ያሰሙት አዲስ አቤቱታና አንድ ጠባብ ክፍል ውስጥ ስላለው ስቃይ ተናግረዋል። መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በወሎ ቤተ አማራ ቀጠና በአምባሰልና በኩታበር ግንባሮች የጠላትን አከርካሪ የሰበረ ውጊያ ሲደረግ፣ በሸዋ ደግሞ አሳምነው እዝ ያሰለጠናቸውን የኮማንዶ አባላት በደማቅ ሁኔታ አስመርቋል። በወሎ ቤተ አማራ ቀጠና ስር በሚገኙት የአምባሰልና የኩታበር ግንባሮች የአማራ ፋኖ ጀግኖች የጠላትን ወረራ ሙሉ በሙሉ ቀልብሰው የጠላትን አከርካሪ የሰበረ ከባድ አውደ ውጊያ ተካሂዷል። እንደ ግንባር ዘጋቢዎቹ መረጃ ከሆነ በአምባሰል ግንባር ታሪካዊው የሚኒሊክ እዝ አርበኞች በከፈቱት ከባድ ውጊያ በርካታ ያገዛዙ ወታደሮች መሬት ላይ የተደመሰሱ ሲሆን ቀሪዎቹ ያገዛዙ ስብስቦች ደግሞ ህይወታቸውን ለማትረፍ እርስ በርስ ሲሽቀዳደሙና ሲረጋገጡ ገደል ገብተው ማለቃቸው ታውቋል። በተመሳሳይ ሁኔታ በኩታበር ግንባር በኩል ፋኖች በዘረጉት ጥብቅና ስልታዊ የቀለበት መዋቅር ውስጥ የገባው የጠላት ኃይል አከርካሪው በጀግኖቹ ክንድ ተሰብሮ በመጨረሻም ሁለት ሙሉ የጭነት ተሽከርካሪዎችን ሙትና ቁስለኛ ወታደሮች ጭኖ በድንጋጤ ወደ ደሴ ከተማ ለመሸሽ መገደዱን መረብ ሚዲያ ዘግቧል። በእንዲህ እንዳለ ፋኖ በሁሉም ግንባር የጀመረውን ወታደራዊ ክንድ ይበልጥ ለማጠናከርና የህዝቡን ዘላቂ ደህንነት ለማረጋገጥ የሰው ኃይል ግንባታውን አፋፍሞታል። የሸዋ ጠቅላይ ግዛት አሳምነው እዝ እየተዋጋን እንሰለጥናለን፣ እየሰለጠንን እንዋጋለን በሚል ጽኑ መርህ ረጅም ወራት በጽናት በልዩ ሁኔታና በከፍተኛ ወታደራዊ ዲስፕሊን ሲያሰለጥናቸው ያቆያቸውን የኮማንዶ አባላትን ግንቦት 28 2018 ዓ.ም በደማቅ ሁኔታ አስመርቋል። በዚህ ታላቅ የምረቃ ስነ ስርዓት ላይ የእዙ ዋና መሪ ኢንጂነር ደሳለኝ ሲያስብን ጨምሮ የሸዋና ሌሎች የእዝና የኮር ከፍተኛ ወታደራዊ አመራሮች በተገኙበት ተመራቂዎቹ የሰለጠኑበትን ጥበብና ወታደራዊ ዝግጁነታቸውን የሚያሳይ ልዩ ልዩ አስደናቂ ትዕይንቶችንና ትርኢቶችን አቅርበዋል። የእዙ ከፍተኛ አመራሮች ባስተላለፉት መልእክትም ይህ በልዩ ሁኔታ የሰለጠነው የኮማንዶ ኃይል የአማራን ህልውና ከማስከበር ባለፈ ለተገፋው ህዝባችን አስተማማኝ መከታና ጋሻ በመሆን ረገድ ታላቅ ወታደራዊ አቅም የሚፈጥርና ጠላትን በሄደበት ሁሉ የሚያንበረክክ ጠንካራ አሸናፊ ኃይል ነው በማለት የፋኖን ሁለንተናዊ ወታደራዊ ዝግጁነት አስታውቀዋል። አፋብን የአፍሪካ ህብረት ያገዛዙን የምርጫ ድራማ እውቅና ለመስጠት የሄደበት መንገድ የአፍሪካን የዲሞክራሲ መርህ የሚንድ ነው ሲል ደብዳቤ ጻፈ። ለአፍሪካ ህብረት ኮሚሽን ሊቀመንበር ክቡር መሐመድ አሊ ዩሱፍ፣ ለቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታና ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ ጭምር ግልባጭ ያደረገው ደብዳቤ ይፋ ሆኗል። የኢትዮጵያ 2018 ምርጫ መጽደቅ የዲሞክራሲ መርሆችን ያዳክማል በሚል ርዕስ የተላከው ይህ ደብዳቤ የአፍሪካ ህብረት የምርጫ ታዛቢ ቡድንና ሌሎች ቀጠናዊ ታዛቢዎች ያገዛዙን የይስሙላ የምርጫ ድራማ ተከትሎ የሰጡትን ህጋዊ የማስመሰል ምስክርነትና ይፋዊ ግምገማ በጽኑ አውግዟል። ንቅናቄው በደብዳቤው እንደገለጸው የህብረቱ መግለጫ በአንዳንድ አካባቢዎች ድምጽ መስጠቱን ጠቅሶ ሂደቱን ቢያወድስም አጠቃላይ ድምዳሜው ግን በአፍሪካ ህብረት የዲሞክራሲ መርሆች ስም የተካሄደውንና ፍጹም መስፈርቱን ያላሟላውን ምርጫ መባረክ ነው ሲል ከሷል። ይህ የአፋብን መግለጫ ይፋ ያደረገውን መሬት ላይ ያለው እውነት በተለይም በጦርነት ውስጥ ባለው የአማራ ክልል መረጃን በቁጥር አስደግፎ ያቀረበበት መንገድ ሲሆን በሀገር ውስጥ ታዛቢዎችና በሲቪክ ማህበራት የተጠናከረውን ይፋዊ መረጃ በመጥቀስ ደብዳቤው እንዳጋለጠው በመላው አማራ ክልል በአጠቃላይ 11902 የምርጫ ጣቢያዎች የነበሩ ሲሆን ከነዚህ ውስጥ ድምጽ መስጠት የተካሄደው በ326 ጣቢያዎች ወይም በ2.7 በመቶ ብቻ
ነው። የተቀሩት 11576 የምርጫ ጣቢያዎች ማለትም ከጠቅላላው የክልሉ ጣቢያዎች 97.3 በመቶ የሚሆኑት በከባድ ውጊያ፣ በጸጥታ መጓደልና በአካባቢው ላይ አገዛዙ ቁጥጥር ባለመኖሩ ምክንያት ምንም አይነት የድምጽ መስጠት ሂደት ሳይካሄድባቸው ሙሉ በሙሉ ተዘግተው መዋላቸውን አረጋግጧል። በተጨማሪም በምርጫው ወቅት የአማራ ክልል 100 ቦታዎችን ጨምሮ በአጠቃላይ በሀገሪቱ 146 ከተሞችና የአስተዳደር ማዕከላት ውስጥ ንቁ የጦርነትና ወታደራዊ ግጭቶች ሲካሄዱ እንደነበር ተጠቅሷል። ደብዳቤው አክሎም ምርጫው ከመካሄዱ በፊት በነበረው ጊዜም ቢሆን ሀገሪቱ እውነተኛ የዲሞክራሲ ውድድር መገለጫዎች ፍጹም እንደራቋት አብራርቷል። የተቃዋሚ ፓርቲ መሪዎች፣ ጋዜጠኞች፣ የሲቪክ ማህበራት አንቀሳቃሾችና ገለልተኛ ድምጾች በአገዛዙ ካድሬዎችና የጸጥታ ኃይሎች አማካኝነት ከፍተኛ ማስፈራሪያ፣ እስራት፣ የፖለቲካ እንቅስቃሴ እገዳና የሀሳብ ነጻነት መገደብ እንደደረሰባቸው በተደጋጋሚ ሪፖርት ማድረጋቸውን አስታውሷል። ዋና ዋና ክልሎች በጦርነት እየተቃጠሉ በሚሊዮን የሚቆጠሩ ዜጎች ከምርጫው ተገለውና የፖለቲካ ውድድር በጠመንጃ ታንቆ ባለበት ሁኔታ አንድን ምርጫ እንዴት ዲሞክራሲያዊ ነው ሊባል ይችላል ሲል ንቅናቄው ለአፍሪካ ህብረት መሪዎች ጥያቄ አቅርበዋል። በመጨረሻም የአፍሪካ ህብረትና የዓለም አቀፉ ማህበረሰብ በምርጫው ዕለት ከተደረጉ ጥቂት ታዛቢነቶች ባለፈ አጠቃላይ የምርጫውን ድባብና አካሄድ በአፍሪካ የዲሞክራሲ የምርጫና አስተዳደር ቻርተር መሰረት በድጋሚ በጥልቀትና በገለልተኝነት እንዲመረምሩት ንቅናቄው በጥብቅ አሳስበዋል። የኢትዮጵያ ህዝብ ሰላም፣ ፍትህና እውነተኛ ዲሞክራሲ የሚገባው መሆኑን በመጥቀስ ታሪክ ተቋማትን የሚመዝነው ምርጫን በይስሙላ ላጸደቁ ሳይሆን ዲሞክራሲንና የሰዎችን መብት በታማኝነት እንዴት እንደጠበቁ ነው ሲል ደብዳቤው አስገንዝበዋል። በሰንቀሌ ወታደራዊ ካምፕ የሽመልስ አብዲሳ ኃይሎች ልዩ ስልጠና እየወሰዱ እንደሆነና በአርሲ ጥቃት እየሰነዘሩ ያሉትም እነሱ እንደሆኑ ኦነግ አጋለጠ። በአርሲ ዞን በሚገኙ 2 ወረዳዎች ላይ በንጹሐን ኦርቶዶክሳውያን ላይ የተፈጸመውን አሰቃቂ ግድያና የቤተ ክርስቲያን ቃጠሎ ተከትሎ በብልጽግናው አገዛዝና በኦነግ ጦር መካከል እርስ በርስ የመካሰስና አዲስ ሚስጥር የማውጣት ጦርነት መፋፋሙን ቢቢሲ አፋን ኦሮሞ ዘግበዋል። ጉዳዩን ይበልጥ አነጋጋሪ ያደረገው ግን የኦነግ ጦር ዋና አዛዥ ከፍተኛ አማካሪ የሆኑት አቶ ጅረና ጉደታ የሰነዘሩት ታላቅ የክስ ጦር ሲሆን በአሁኑ ሰዓት በሰንቀሌ ወታደራዊ ካምፕስ የሚሰለጥኑ ልዩ ኃይሎች አሉ። እነዚህ የሽመልስ አብዲሳ ሸኔዎች ገዳይ ዩኒቶች ሲሆኑ ሆን ተብሎ የኦነግን ስም ለማጥፋትና በህዝብ ላይ ጥቃት እንዲፈጽሙ ታቅዶ የሚሰለጥኑ ናቸው ሲሉ የአገዛዙን ሚስጥራዊ ሴራ ካርድ ሙሉ በሙሉ አጋልጠዋል። እንደ ዘገባው ከሆነ የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ቀደም ብሎ ባወጣው መግለጫ በአርሲ የተፈጸመውን አረመኔያዊ ድርጊት የፈጸሙት የኦነግ ተዋጊዎች መሆናቸውን ገልጾ ነበር። አገዛዙ 7ኛውን ብሔራዊ ምርጫ ድራማ ማደናገሪያነት በመጠቀም ጥቃቱ የተፈጸመው ምርጫውን ለማደናቀፍ እንዲሁም ዜጎች በብሔርና በሃይማኖት እርስ በርስ እንዲጋጩ በማቀድ የተደረገ ነው ሲል ማስተባበያ ሰጥቷል። ይሁን እንጂ መሬት ላይ ያለው እውነታና የኦነግ ከፍተኛ አመራር ክስ ያገዛዙን ድራማ ገልብጦታል። የኦነግ ጦር ከፍተኛ አማካሪ አቶ ጅረና ጉደታ ስለ ጉዳዩ ከቢቢሲ ተጠይቀው በአርሲው ጥቃት ላይ ፍጹም እጃቸው እንደሌለበትና ኦነግ እንደዚህ አይነት አሳፋሪ ድርጊት አይፈጽምም በማለት አስተባብለዋል። አክለውም ታጣቂው ኃይል ምርጫውን አስመልክቶ መንገድ በመዝጋቱ የተነሳ አገዛዙ ሆን ብሎ በጥላቻ የኦነግ ጦርን ስም ለማጥፋትና ህዝባዊ ቁጣን ለመቀስቀስ የራሱን የሰንቀሌ ካምፕ ሰልጣኞች በማሰማራት ድርጊቱን እንዳስፈጸመው በይፋ አስረድተዋል። የአካባቢው ነዋሪዎች ጥቃቱን የፈጸሙት የኦነግ ጦር አባላት መሆናቸውን ተናግረዋል መባሉን በተመለከተ ከቢቢሲ ለቀረበላቸው ጥያቄ አቶ ጅረና ሲመልሱ ህዝቡ ግራ እንዲጋባ የተደረገው አገዛዙ ራሱ በሰንቀሌ ካምፕ ያሰለጠናቸውን የሽመልስ አብዲሳ ልዩ ገዳይ ኃይሎች ወደ አካባቢው በማሰማራቱ እንደሆነና ዋናው ዓላማውም በኦነግ ስም ህዝብን እየጨፈጨፉ ስም የማጥፋት ስትራቴጂ መሆኑን በዝርዝር በማብራራት የአገዛዙን የውስጥ መዋቅር ሴራ አጋልጠዋል። ይህ በእንዲህ እንዳለ ከኦነግ ጦር በኩል የወጣው ይፋዊና ዝርዝር መግለጫ ባለፉት በርካታ ዓመታት በአርሲ አሳኮ አካባቢን ጨምሮ የአብይ አህመድ የካድሬ ኔትወርክ በማህበረሰቡ መካከል ክፍፍልን ለመፍጠር ሲሰራ ቆይቷል ብሏል። ኦሮሞዎችን በአማራዎች ላይ፣ ሙስሊሞችን ደግሞ በክርስቲያኖች ላይ ለማነሳሳት ያልፈነቀሉት ድንጋይ እንደሌለና በኦሮሞ ህዝብ ውስጥም እንኳን ክርስቲያን ቱላማ ኦሮሞን በሙስሊም ኦሮሞ ወንድሞቻቸው ላይ ለማነሳሳት መሞከሩን አጋልጧል። ይህንኑ ለመተግበርም ሌላውን በማግለል ጠመንጃ በተወሰነ ቡድን እጅ እንዲገባ በማድረግ የብልጽግና ፓርቲ በግልጽ የአንድ ማህበረሰብ ብቻ እንደሆነ አድርጎ ትርክት ለመስራት ለዓመታት ደክመውበታል ሲል ከሷል። ባሳለፍነው ሰኞ የኦነግ ጦር ኃይሎች በመላው ኦሮሚያ የተጣለውን እገዳ ለማስፈጸም ሲንቀሳቀሱ የአብይ አህመድ ካድሬዎችና የአካባቢው ባለስልጣናት ለዓመታት የነዙትን የጎሳና የሃይማኖት ቅስቀሳ በመጠቀም የማህበረሰብ ግጭትን በንቃት በማቀጣጠል የንጹሐን ህይወት በከንቱ እንዲጠፋ ማድረጋቸውን መግለጫው ያብራራል።
አገዛዙ የኦሮሞ አባገዳዎችን በቀጥታ አስገድሎ በኦነግ ላይ ሲያሳብብ በዓለም አቀፍ ሚዲያዎች ጭምር የተያያዘ መሆኑን ያነሳው መግለጫው አሁን ደግሞ ምርጫችንን ለማደናቀፍ የተሰማሩት ኃይሎች ቤተክርስቲያንን ኢላማ አደረጉ በማለት ልክ የአብያተ ክርስቲያናት የምርጫ ማጭበርበር ቦታዎች የሆኑ አስመስሎ መሳለቁን አውግዟል። በተለይ መግለጫው ይፋ ባደረገው ሚስጥር መሰረት አብይ አህመድ ከኦነግ ጋር የተጀመረውን የሰላም ሂደት ሲያዛባ ሁለት ታላላቅ የሴራ ግቦች ነበሩት። አንደኛው በኦሮሚያ ውስጥ ማንኛውንም የፖለቲካ ተቃዋሚ ለመጨፍለቅ ኦነግን በጫካ ማቆየት እንደ ምክንያት መጠቀም ሲሆን በጊዜው በግልጽ ህወሓት በትግራይ ውስጥ የፖለቲካ ህይወትን ሙሉ በሙሉ በመቆጣጠር ለ27 ዓመታት ገዝቷል። በኦሮሚያም እንዲሁ እናደርጋለን ማለቱ ተጋልጧል። ሁለተኛውና ዋናው ዓላማው ደግሞ ኦነግን በአማራ ላይ እንደ ምናባዊ ጠላት አድርጎ መጠቀም ነበር። ይህንንም አብይ አህመድ በዝግ ስብሰባዎች ላይ አማራው ካልተንበረከከ ይቃጠላልና ኦነግን እንደ አማራጭ እንደሚያደርጉ እናሳያቸዋለን በማለት በግልጽ መናገሩ ተጋልጧል። ኦነግ በመግለጫው ማጠቃለያ ላይ ከአማራና ከሌሎች ኃይሎች ጋር የፖለቲካ ልዩነቶች መኖራቸው ጤናማና ተፈጥሯዊ ቢሆንም ነገር ግን አገዛዙ አንድ ቦዘኔ አማራዎችን እንዲገድልና ኦሮሞዎችን እንዲወቅስ፣ ኦሮሞዎችን እንዲገድልና አማሮችን እንዲወቅስ የሚሄድበት የመከፋፈል ትርክትና የንጹሃን መቀጠፍ የሚያበቃበት ዘመን ላይ መደረሱን ገልጾ የፖለቲካ ልዩነቶች ምንም ይሁኑ ምን ሁላችንም በሰው ልጅ ህይወት ክቡርነትና ልዕልና ላይ የጋራ ስምምነት አለን ሲል አቋሙን አስታውቋል። አገዛዙ የሀገሪቱን ምጣኔ ሀብት ለውጭ ኃይሎች አሳልፎ በመስጠት ተጨማሪ የ468 ሚሊዮን ዶላር የብድር ስምምነት መፈራረሙ ተሰማ። የብልጽግናው አገዛዝ ከዓለም አቀፉ የገንዘብ ድርጅት IMF ጋር የ3.4 ቢሊዮን ዶላር የብድር ፕሮግራም አምስተኛ ግምገማን ተከትሎ ተጨማሪ የ468 ሚሊዮን ዶላር የገንዘብ ድጋፍ የሚለቀቅበት የቴክኒክ ደረጃ ስምምነት ላይ መድረሳቸው ተዘግበዋል። ይህ በአገዛዙ ባለስልጣናትና በድርጅቱ መካከል የተደረገው ስምምነት በገንዘብ ድርጅቱ ስራ አስፈጻሚ ቦርድ ሲጸድቅ እስካሁን ድረስ በአገር በቀል የኢኮኖሚ ማሻሻያ ስም ለኢትዮጵያ የተለቀቀውን አጠቃላይ የገንዘብ መጠን ወደ 2.65 ቢሊዮን ዶላር ከፍ የሚያደርገው ይሆናል። ምንም እንኳን የገንዘብ ድርጅቱ ልዑክ በአገሪቱ የውጭ ንግድ፣ በውጭ ምንዛሬ ክምችትና በመንግስት ገቢ ላይ ማክሮ ኢኮኖሚያዊ መሻሻሎች ታይተዋል በሚል የፕሮፓጋንዳ ውዳሴ ቢያቀርብም በዚሁ የሪፎርም ስም ወደ ተግባር የተገቡት መዋቅራዊ ለውጦች ግን በተራው ህዝብ የዕለት ተዕለት ኑሮ ላይ ያሳደሩት ተጽዕኖ እጅግ አስከፊና ፈታኝ ሆኖ ቀጥሏል። ከ2 ዓመት በፊት ጀምሮ IMF ባስቀመጠው ጥብቅ ቅድመ ሁኔታ መሰረት አገዛዙ የኢትዮጵያን ብር የውጭ ምንዛሬ ተመን ሙሉ በሙሉ በነፃ ገበያ እንዲወሰን ማድረጉ የብሔራዊ ገንዘቡን ዋጋ በከፍተኛ ደረጃ እንዲያሽቆለቁልና እንዲፈራርስ አድርጎታል። ይህ መጠነ ሰፊ የገንዘብ ማሽቆልቆል ከውጭ ወደ ሀገር ውስጥ የሚገቡ እንደ ነዳጅ፣ ማዳበሪያና መሰረታዊ ፍጆታ እቃዎችን ዋጋ መሬት ላይ ሊቀመስ በማይችል ሁኔታ በማናር የኢትዮጵያውያንን የዕለት ተዕለት የመግዛት አቅም በእጅጉ አዳክሞታል። ከቅርብ ጊዜ ወዲህ ደግሞ በመካከለኛው ምስራቅ በተቀሰቀሰው ግጭት ምክንያት ዓለም አቀፍ የንግድ መስመሮች መስተጓጉላቸው በሀገር ውስጥ ያለውን የዋጋ ግሽበትና የነዳጅ እጥረት ይበልጥ ያባባሰው ሲሆን አገዛዙ ተጨማሪ ብድር ማግኘቱን እንደ ትልቅ የካድሬ ስኬት ቢያቀርበውም በታችኛው ማህበረሰብ ዘንድ ግን የኑሮው ፈተና ወደ መከራ ደረጃ ተሸጋግሯል። ታላላቅ የገንዘብ ተቋማት የሚወደሱ የሪፎርም ስኬቶች ከወረቀት ሪፖርት ባለፈ በዜጎች ኪስና ማዕድ ላይ የሚያመጡት ቀውስ በጥልቀት ሊፈተሽ የሚገባው መራራ እውነት ሆኗል። ጥብቅ የገንዘብ ፖሊሲን መከተልና የሀገር ውስጥ ገቢን ማሳደግ የሚሉት የIMF ምክረ ሀሳቦች ቀጥተኛ ጫናቸው የሚያርፈው የኑሮ ውድነቱ ትንፋሽ ባሳጣው ምስኪን ህዝብ ላይ በመሆኑ አገዛዙ ከብድር ማሳደድና ለውጭ ዜጎቹ ከማጎብደድ ውጪ የማህበረሰቡን መሰረታዊ የመግዛት አቅም የሚታደጉና የዋጋ ንረቱን የሚያረጋጉ ጠንካራ የድጎማና የደህንነት መረብ አሰራሮችን መዘርጋት ባለመቻሉና ይልቁንም የሚገኙ ብድሮችን ለድሮንና ለጦር መሳሪያ መግዣ በመዋል ሀገሪቱን የቁልቁለት አዙሪት ውስጥ ከቷታል። ፍርድ ቤቱ ፍትህ ሊሰጠን አልቻለም ሲሉ እነ ክርስቲያን ታደለ ለችሎቱ ማሰማታቸው የተሰማ ሲሆን በአንድ ጠባብ ክፍል ውስጥ ታጉረው ለከፍተኛ የጤና እክል መዳረጋቸውም ተገለጸ። በህዝብ ተወካዮች ምክር ቤት አባል ክርስቲያን ታደለ መዝገብ የተከሰሱት የፖለቲካ እስረኞች አገዛዙ በቁጥጥር ስር በዋላቸው ፍርድ ቤቶች አማካኝነት ምንም አይነት ፍትህ ሊሰጠን አልቻለም ሲሉ በችሎት ፊት መራራ አቤቱታን ማሰማታቸውን ጠበቃቸው ለአዲስ ማለዳ ገልጸዋል። የፌዴራል ከፍተኛው ፍርድ ቤት ለዛሬ የሰጠው ቀጠሮ ከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለውን መሰረታዊ ጭብጥ ለመወሰን የነበረ ቢሆንም አገዛዙ የፖለቲካ ሴራውን ለማራዘም በሚያደርገው መወራጨት ውስጥ ፍርድ ቤቱ ብይኑ አልደረሰም በሚል ፍጹም ያለ ምክንያት ተለዋጭ ቀጠሮ ለመስጠት መነሳቱን የህግ ባለሙያው አጋልጠዋል። እንደ ጠበቃ ሰለሞን ገዛኸኝ ገለጻ ፖለቲካ እስረኞቹ በዕለቱ ማረሚያ ቤት ውስጥ የደረሰባቸው ስላለው አስከፊ የሰብአዊ መብቶች ጥሰት ችሎቱ በዝርዝር አስረድተዋል። ከዚህ ቀደምም ተመሳሳይ አቤቱታ አቅርበው ፍርድ ቤቱ ለማረሚያ ቤት ኃላፊዎች ከንቱ ትዕዛዝ በመስጠት ምላሽ ሰጥቶበት
የነበረ ቢሆንም በተደጋጋሚ የሚወጡ የፍርድ ቤት ትዕዛዞች በአገዛዙ ፖሊሶችና ማረሚያ ቤት ካድሬዎች በተግባር ሊተረጎሙ አለመቻላቸውን ለችሎቱ አብራርተዋል። ፍርድ ቤቱ የራሱን ትዕዛዞች እንኳን ማስከበር አለመቻሉና ለአገዛዙ አስፈጻሚነት ማጎብደዱ ተገቢ እንዳልሆነ ተከሳሾቹ በድፍረት መናገራቸውን ጠበቃው ጠቅሰዋል። ንጹሐኑ የፖለቲካ እስረኞች በችሎቱ ላይ ባሰሙት ሮሮ ማረሚያ ቤት ውስጥ የምንገኘው እጅግ ጠባብ በሆነ ክፍል ውስጥ ነው። በአንድ ክፍል ውስጥ እስከ 60 የሚደርሱ ተከሳሾች በአንድ ላይ ታጉረን እንገኛለን። ይህም ለመንቀሳቀስ የማይመች ከመሆኑም በላይ በጤናችን ላይ እያደረሰ ያለው ጉዳት ቀላል አይደለም። በተጨማሪም ቤተሰቦቻችን በአግባቡ እንዳይጠይቁንና እንዳያዩን ስልታዊ እገዳ እየተደረገብን ነው። ፍርድ ቤቱ ካለብን የጤና እክል አንጻር ምንም አይነት ፍትህ ሊሰጠን አልቻለም በማለት ያገዛዙን የስቃይ ክፍል ለህዝብ ይፋ አድርገዋል። ተከሳሾቹ ክሳቸውን ይከላከሉ ወይስ በነጻ ይሰናበቱ የሚለው የፖለቲካ ብይን ቢዘገይ እንኳን ፍርድ ቤቱ በቁም ስቅል ላይ ባሉ ንጹሐን ዜጎች ላይ እየደረሰ ስላለው የሰብአዊ መብቶች ጥሰት አፋጣኝ እልባት ሊሰጣቸው አለመቻሉን በመግለጽ ከፍተኛ ቅሬታቸውን አሰምተዋል። በመጨረሻም ፍርድ ቤቱ በቀረቡት የሰብአዊ መብት አቤቱታዎች ላይ ትዕዛዝ ለመስጠትና በዋናው መዝገብ ላይ የብይኑን መቅረቢያ ቀን ለማሳወቅ ለሰኔ 3 2018 ዓ.ም ተለዋጭ ቀጠሮ በመስጠት የፍትህ መጓደሉን አራዝሞታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።